ወርቁ እንግዲህ ስለ ወርቁ ምንትን ለማለት ያ ወርቅ እንግዲህ እንዳጣራንበት ብዙ እንደደከምነው እንደሄድንበት አሁን የደረስንበት ጉዳይ ቤተሰቦች ወርቁ ይስረጃ ራሱ ጠንቋዩ ካልመጣ ማስረጃ የሚሆን ነገር የለም ነው ያሉት። እንግዲህ እኛ ዱባይ ሄደን ጠንቋዩን አናስመጣ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው እግዚአብሔር ይመስገን። አዎ ሀሚሮም አለ። ሰላም ናችሁ? ውድ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። እና ቤተሰቦቼ እንግዲህ ያው ዛሬም በአዲስ ነገር ተመልሰን መተናል እኔና አሚሮ። ቤተሰቦች እንግዲህ በባለፈው ቪዲዮ እንደሰራውላችሁ ብዙ ነገሮችን ነግሬያችሁ ነበረ። ያው ቤተሰቦቼ እንግዲህ ዛሬም ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ያም ምንድነው እንግዲህ ሰሞኑን ከሩታና አብርሃም ያው ያሉበትን ኬዝ ሁላችንም የምናውቀው ነገር ነው። እና እናንተም ያው እንግዲህ ታውቁታላችሁ። ለእናንተ ምንም አዲስ ነገር አይኖርም። ወደኋላ እንዲህ መናገር ያው አይጠበቅብኝም ለማለት ያህል ነውና ቤተሰቦቼ ያው እንግዲህ መጀመሪያ ሰላም ሆነው በፍቅር እየኖሩ እንደነበረ ማለቴ አብረው ሳይሆን ሊጠይቃት በሚሄድበት ሰዓት ብዙ በቃ ጥሩ ነገር እያሳዩ ነበር። ጥሩ ፊት እያየን ነበር ቤተሰቦች። እዛ ልጁ ለመጠየቅ ሲሄድ አብረው በሚያደርጉት አክትም ሆነ አብረው በሚያደርጉት ነገር ሁላችንም ደስተኛ ነበርን ቤተሰቦች። እና አሁን ደግሞ ማለት ነው እንግዲህ ያን ደስታቸውን ለመበጥበጥ ሄርሜላ ከታመመችበት ተነስታለች ማለት ነው። ያንን ነገር ደግሞ እኔና ሀሚሮ ብዙ ተሯሩጣን እንትን ብለን ደርሰንበታል ቤተሰቦች። ለእናንተ ለማሳወቅ ሬዲ እስክንሆን ድረስ ማለት ሁሉ ነገር አልቆ እንትን እስኪል ድረስ ያው እንትን ቪዲዮ ይዘን ለመቅረብ እንግዲህ ለማንም ያወራነውም እንትን ያልነውም ነገር የለም ማለት ነው። ምክንያቱም ቀጥታ እናንተ መስማት ስላለባችሁ ከኛ አፍ ማለት ነው። እና ቤተሰቦች እንግዲህ አሚሮ ያለው ነገር ማለት ነው እኔ ከመንገሬ በፊት አንተ ብትናገር ማለት እኔ የሷ ነገር እኔ ብዙም ሰው ስናገር እንደ ሴት ምንም ከመሆኔ ያው በኔ አያምርምና አንተ ያለውን ነገር ብትነግራቸው ከመጀመሪያ ጀምሮ ታማተኝታ መኪናው ላይ ምን ስታደርግ እንደነበረ ከዛም በኋላ ደግሞ በዙ አላልፍ ብሏት አሁን እንግዲህ ያው ያልነገርኳቸው ነገር ቤተሰቦቼ እኛ ሰዓቱን ማስወለቃችንን በዚህ አጋጣሚ ያልነገርኳችሁም አይደል? አዎ ሰዓቱን ከአብርሃም እጅ አስወልቀን ሌላ በተመሳሳይ ሰዓት ቀይረነው ነበረ እና ያ ሰዓት በጣም በቃ ማለት ጥሩ እንትን ባህሪያ እያሳየ ነበረ። ከሷ ጋርም ያለውን ነገር እያስተካከለ እየሄደ ነበረ። አሁን እንግዲህ ያንን እንትን ሲል እንደ አዲስ ኮሽታ ለመፍጠር አሁን ደግሞ በሌላ በኩል ስጦታ ያን ወርቅ ገዝታ ልካለች ማለት ነው። ያንን ደግሞ እኛ እንዴት ያ ወርቅ ያው እነሱም ሩታም ውስጧ የነገራት ነገር ስለነበረ ፍቃደኛ አይደለችም ያን ወርቅ ለመቀበል ማለት ነውና እኛም የሆነ ትንሽ ውስጣችን ጥርጣሬ ስለነበር በዛ ጉዳይ ዞረን ተሯሩጠን ምን ብለን ደክመን አዲስ መረጃ ይዘን መተናል። እስቲ ያን ደግሞ አሚሮ ባንተ አፍ ቢሆን ደግሞ የበለጠ ያንተ ስራ ስለሚበልጥ ባንተ አፍ ደግሞ ቢሆን የበለጠ ጥሩ ይሆናል ማለት ነው። እስቲ ንገራቸው ለቤተሰቦችና። እሺ ማይ ለማንኛውም ውድ ቤተሰቦች ደህና ናችሁ? እኛ አለን አልሐምዱሊላህ። ለነገራችሁ የምፈልገው ነገር ቢኖር ምንድነው ስለ ሄርሜላ ሁሉንም ነገር ነው የምነግራችሁ። ከዛ በፊትም ደግሞ እኔና ፍፄም ሆነን የነገርናችሁ በጣም ብዙ ነገሮች ነበሩ። በጣም ብዙ ማለት ነው በሰዓቱ ማለት ነው። ሄርሜላ ማለት በጣም በቃ በሁለቱ ጉዳይ ላይ ገብታ የምታደርጋቸውን የምታበላሸው በጣም ብዙ ነገር አለ። ለምሳሌ እየጠቀስኩኝ እንኳን መናገር ካለብኝ ስለ መኪናው እንኳን መናገር እችላለሁ። መኪናው ላይ በጣም ብዙ ነገር ለማድረግ በጣም ብዙ ሞክራለች። ያንን ነገር ደግሞ ለምንድን ነው የምታደርገው? ያው ሩታን ለመጉዳት አብርሃምን የራሷን ለማድረግ ነው ይሄ ሁሉ ነገር የምትለፈው የነበረው ማለት ነው። እና ለነገራችሁ የፈለገው ነገር ምንድነው ይሄንን ያህል ሁሉ መስዋዕት የምትከፍለው ይሄንን ሁሉ ሩታን ለመገልበጥ የምትሞክርበት ምክንያት ምንም አይደለም፣ ቅናት ነው። ቅናት ደግሞ በጣም ብዙ ነገር ነው የሚያስደርሰው፣ በጣም ብዙ ቦታም ደግሞ ይወስዳል። ትክክል። አንደኛ ከዛ በፊትም ደግሞ ብዙ ያደረገችው ነገር አለ። ምንድነው የሚባለው በእናትሽ
ሰዓቱን ወስዳ እዛ ድረስ ሄዳ በጣም ብዙ ዋጋ አስከፍሏለች። ዱባይ ሄዳ ዋጋ አስከፍላለች። ያ ሰዓት እንግዲህ ብዙ እንትን ተደርጎበት ብዙ ነገር አልፏል። ብዙ ነገር አልፏል ከዛ በፊት ራሱ ማለት ነው። አሁንም በዚህ መኪና እንኳን ብዙ መስዋዕትን እንኳን አስከፍላቸዋለች ደግሞ ማለት ነው። ይሄ ሁሉ ነገር የሚደረገው ለምንድን ነው? ሩታን ለመገልበጥ ነው። ትክክል። ሩታን ገልብጣ አብርሃምን ወደ ራሷ ለማድረግ ነው። እሱን ነው የምልሽ በቃ። እና ያ ነገር ስለነበረ ነው። ግን ዛሬ የመጣንበት ዋነኛው ምክንያት በጣም ትልቅ ሚስጥር የለም ለእናንተ አሳልፈን እንሰጣችሁ። ሁል ጊዜ ግን እኛ ለእናንተ ጥሩ ነገር ብናደርግ እንጂ መጥፎ ነገር አንድም ቀን መጥፎ ነገር ስተናችሁ አናውቅም። እናንተ ውሸታም ናችሁ፣ እናንተ እንደዚህ ናችሁ፣ እናንተ የሆነ ነገር ናችሁ በጣም ብዙ ጊዜ ትሉናላችሁ። ግን እኛ ዋናው አላማችን ለእናንተ ምንድነው? መረጃ በስነ ስርዓት ይዘን መተን ማቀበል ነው። ተቀበላችሁትም አልተቀበላችሁትም ያ መረጃም ያው ግዴታ ለነሱ ስንል አይደለም እዚህ ጋር እየሰራን ያለው ማለት ያው እነሱ እዚህ ጋር ምንም እንትን ብለውን ሳይሆን ያንን መረጃ የምናወጣው ለእናንተ ለቤተሰቦችን ብቻ ሳይሆን ሚዲያ ላይ እንዲወጣ ነው። ሚዲያ ላይ ወጥቶ ያ መረጃ በወጣ ቁጥር ልጅቷ እየተሸማቀቀች ነገሮቿ ያሰበችው ወጥመድ እየከሸፈ ይሄዳል ማለት ነው። ለዛ ነው እንጂ ግዴታ ለእናንተ የማቅረብ ግዴታ ኖሮብን አይደለም። እና አሁንም ደግሞ ልክ እንዲህ ስናወራ ያለውን ነገር እያረገችው ከነበረው እንትን ትጠነቀቃለች ማለት ነው። ወደ መጥፎ ነገር እያመራች ከሆነ ያንን ነገር እንዲህ ሲወጣባት መረጃው ያው ትጠነቀቃለች፣ እያስተካከለች ትሄዳለች ማለት ነው። አሁንም ደግሞ ያው የወርቁም ነገር ደግሞ ልክ እንደዛው እነሱ ያሰቡት አካሄድ አለ። ያን አካሄድ እንግዲህ ከዚህ አልፈው በደንብ ሳይሄዱበት እንደዚህ ማክሸፍ እንችላለን ነው። በእርግጥ ማሂ የተናገረችው ነገር በጣም አመሰግናለሁ ብላችሁ ፈልገው ማለት ነው። እኛ አሁን እዚህ ጋር ያደረግን ያለነው ነገር ምንድነው? አንድ መጥፎን ሰው እንዴት አድርገን ልናስተምረው እንችላለን ነው ዋናው ጨዋታው ማለት ነው። እና ይሄ ሁሉ ነገር የምናደርገው ይሄ ሁሉ ነገር የምንለፋው እሷን ለማስተማር ነው እንጂ ወይም ደግሞ እሷ ላይ ተንኮል አስበንባት አይደለም። እና ለነግራችሁ የምፈልገው ነገር ምንድነው? በዋነኝነት ዛሬ በጣም ትልቅ ነገር ይዘን የመጣ ነው ምንድነው? ግን እዛ ጋር ወደዛ ጉዳይ ከመሄዳችን በፊት ማለት ነው አንዳንዴ የሰው ልጅ በጣም መጥፎ ነው ብቻላ አይደለ? ግን በጣም ሄርሜላ እየሄደችበት ያለችበት መንገድ እያደረገች ያለችው ነገር የምሬ ነው። እኔ ቆሞ ምናምን የማይባቸውን ጊዜያቶች በጣም እየጓጓው ነው መጠብቀው ማለት ነው። ግን አሁንም ደግሞ ይሄንን ነገር አሳልፈን ስንሰጣቸው ራሱ ማለት ነው የምር ነው ምነግርሽ ማለት ነው ሌላ ነገር ከማድረግ አንድ ስቴፕ ከመራመድ የለም ወደ ኋላ ነው የሚመልሳት ማለት ነው እሷን ማለት ነው። እና ሁሉም ነገር ቦታ እንደሚይዝ እኔ እርግጠኛ ነኝ። እና ያው ዛሬ የመጣንበት ዋነኛው ነገር ምንድነው? ስለ ወርቁ ዋናው ፖይንታችን ነው። እና ያንን መረጃ እንዴት እንደመጣ አመጣጡ ማወቅ ነው የሚፈልጉት አይደል? ማሳወቅም ነው እኛ የምንፈልገው አይደል? እና ይሄ ነገር በጣም እንደምናስበው እንደዚህ ቀላል ነገር አይደለም። ገብቶሻል አይደል? ምን ሰጣቸው ቀላል ነገር አይደለም። እያሳለፍን ያለው ነገር ቀላል አይደለም። ያ ነገር ደግሞ ምንድነው ማድረግ ያለብን? አሁን ሁሉንም ነገር እኛ ቤተሰቦቻችንን እንወዳቸዋለን እናከብራቸዋለን አይደለ? ለነሱም ለዛችም ልጅ ደግሞ እንድትማርበት መረጃውን እንሰጣቸዋለን ማለት ነው። ግን እንደዚህ በቀላሉ መስጠት የለብንም ብዬ ስላሰብኩኝ ነው። አረ ነገራቸው በእናትህ አረ ነገራቸው። እሺ አንቺ ካልሽኝ እሺ ምንም አደርጋለሁ። ለማንኛውም እርፍ በሉ። ሁሉም ነገር የምነግራችሁ ምንድነው ይሳቅ ነው ለሄርሜላ ወርቁን ገዝቶ የሰጣት ማለት ነው አይደል እንዴ? እና ቤተሰቦች ያው እንግዲህ ያው ማለት ወርቁ እንግዲህ ስለ ወርቁ እንትን ለማለት ያ ወርቅ እንግዲህ እንዳጣራንበት ብዙ እንደደከምነው እንደሄድንበት አሁን የደረስንበት ጉዳይ ቤተሰቦች ወርቁ በይሳቅ ስም ነው የተገዛው። ወርቁ ቤተሰብ እንግዲህ በይሳቅ ስም ነው የተገዛው። ከዛም በኋላ ብሩንም የከፈለችው ለይሳቅ የተከፈለው በሄርሜላ ገንዘብ ነው። ቤተሰቦች እዚህ ጋር አሁን እኔ ከዚህ በፊት ነግሬያችኋለሁ ወርቁ አብርሃም ነው የገዛው ብዬ ለእናንተ ነግሬያችሁ ነበረ። ግን ማለት ነው አሁን ላይ ስናጣራ ወርቁ የገዛው ይሳቅ ነው። በይሳቅ ስም ነው የተገዛው። ከዛ በኋላ የሄርሜላ ገንዘብ ነው ማለት ነው። ሩታ በነገራችን ላይ በቃ እንዲሁ ሆዷም ነግሯታል፣ ታውቋታልም። ያው አልቀበለችም ያለችው ለዛም ሊሆን ይችላል። እንግዲህ እኛ ደግሞ እኔም መጀመሪያ መስሎኝ ነበረ አብርሃም ነው የገዛው ብዬ ተከራክሬያለሁ። ምክንያቱም
ያው እሷ ዳግም እንደዚህ አይነት ነገር ደግሞ ለሩታ ታደርጋለች ብዬ አላሰብኩኝም። የሚገርምሽ ነገርም ታውቂያለሽ፣ ልጅቷ ምንም ነገር ልታደርግ ትችላለች። ገብቶሻል አይደል? ምንም ነገር ልታደርግ ትችላለች። ይሄንንም ነገር ደግሞ ያደረገችው እኔ 100% እርግጠኛ የሆንኩበትም ነገር ምንድነው ከሷ ውጪ ሌላ ማንም ሰው እንደዚህ አይነት ነገር ሊሰራ ይችላል እንዴ? አራው በምንም እኔ ወርቁ መግዛቷ ብቻ ሳይሆን ያ ወርቅ ጤነኛ ነው ወይ ነው። አሁን እኮ ወርቋ ገዝታ መስጠቷ ኖርማል ነው። እሺ እንደ ስጦታም እንደምንም አይ እንየው፣ ግን ኖርማል ነው ወይ ወርቁ? ከሄርሜላ የመጣ ነገር ከሱ የመጣ ነገር ምን ባል ነገር እኮ የለውም። ለጥያቄ እንኳን የሚቀርብ ነገር አይደለም። አዎ እና እኔ የምላችሁ ነገር ቢኖር ምንድነው ከሄርሜላ የመጣ ነገር ጤነኛ ነገር ይኖራል ብዬ በፍጹም አላስብም። እንዴ አሁን ያንን ሰዓት ፈታን ስንል ቤተሰቦችን መጀመሪያ ነግራቸዋለሁ አይደል? ያንን ሰዓት በተመሳሳይ ሰዓት ቀይረን ለአብርሃም ደና እሱም ተመልሶ ጥሩ እንትን ሆነው ነበረ። እንግዲህ አሁን በድጋሜ ያው በሩታ በኩል ልትመጣ ያንን ወርቅ ገዝታ ልካለች ማለት ነው። በይሳቅ በኩል አርጋ አብርሃም እንትን እንዳለ አስደርገው ማለት ነው። እና ምንድነው እኔ ከዚች ልጅ ማን ነው የሚያፋታት? ማን ነው የሚያፋታን? አረ መገኑ እንበል እንዴ! የምር እኔ እሷ ልጅ እንግዲህ አሁን እዚህ ጋር እኮ እንዳ የሆነ እንትንም እንዳንል አረ በጣም ነው ግራ የሚያጋባው። አሁን ቤተሰቦች ከዚህ በፊት ከሰናትም ነበር አይታችኋል። ያው በዚህ ጉዳይ ሳይሆን በራሳችን ኬዝ ነው በእርግጥ የከሰስናት። ግን እንደዛም ሆኖ ፖሊሶቹ ያው ይሄን ነገር ስናማክራቸው ያው እንግዲህ ያላያችሁት ነገር ማስረጃ ራሱ ጠንቋዩ ካልመጣ ማስረጃ የሚሆን ነገር የለም ነው ያሉት። እንግዲህ እኛ ዱባይ ሄደን ጠንቋዩን አናስመጣ እንዴት እንደምናደርግ እኔ ራሱ በጣም ግራ ገብቶኛል። ምን ማድረግ እንዳለብን አላቅም። ብቻ ቤተሰቦች ይሄ አሁንም ወርቁን እንደዛ አድርጋ ልካለች። እንግዲህ ያንን ወርቅ ሩታ ከቤት አውጥታ ውጪ ላይ ነው እንግዲህ ያስቀመጠችው። አውጥተንም እንዳንጥል ወይ አብርሃምም ጥሎ ሄዷል። እንግዲህ ውጪ አውጥተን ውጪ ላይ አስቀምጣለች። ያው ልጁ አጠገብም እንዳይገባ ልጁ ጋርም እንዳይቀመጥ ማለት ነው። ግን እንደዚህ አይነት ነገር ራሱ ማለት ነው አንደኛ መጀመሪያ አመጣጡ ከታወቀ እብያ አይደለም አመጣጡ ታውቋል ኦሬዲ እንዴት እንደመጣም እሷ ጥንቃቄ እንድታደርግ ማለት ነው። እብያ አይደለም ምክንያቱም የወርቁን ሁኔታ ግዴታ መጣራት ስላለበት ማለት ነው። ሳይጣራ ደግሞ እሷ የሆነ ነገር እንደዚህ የምታደርግ ነገር ከሆነ ልጇንም ራሷንም ደግሞ እንዳትጎዳ እኔ በጣም ፈራለሁ። እብያ አይደለም እና ሩታ እያደረገች ያለችው ነገር እኔ ልክ ነች ብዬ ነው ማስበው። እደግፋታለሁ። ትክክል ናት። ምን ብላ ታስገባለች ያንን እንትን የሷ ነገር አሁን የሄርሜላ ነገር እኔ አላምነውም። እብያ አይደለም ለዛ ስለሆነ እያደረገች ያለችው ነገር በጣም ልክ ነው። እኛም ሄድንበትም ደግሞ ያገኘነው መረጃም ዛሬ በጣም ትልቅ መረጃ ነው። አንደኛ ይህንን አመጣጡን በሄርሜላ መንገድ መምጣቱ በራሱ በጣም ትልቅ ነገር ነው። ይሄንን ማወቅ ማለት ነው። እና እኛ አሁን ዛሬ ያደረግነው ነገር በጣም ትልቅ መረጃ ነው ማለት ነው። እብቻ አይደለም አንደኛ በእሷ መምጣቱ ከታወቀ ምንድነው እኛ ማድረግ ያለብን? ሩታ አሁንም ደግማ እንድትጠነቀቅ ማድረግ ነው። እኔ በደንብ እየነገርኳት ነው። ሁሉ ጊዜ እንደ አዳዲስ እንትኖችን ባየው ቁጥር በደንብ እየነገርኳት ነው። ቤተሰብ ያው ጥንቃቄ እንድታረግ እየነገርኳት ነው። እኔም አለው ከጎኗ እንግዲህ አብረን ተያይዘን እንዋጋለን። ሄርሜላን የመሰለ እንግዲህ እንትን ማት መጥቶብናል። ያው እሷን እንደ እንትን በላት በቃ ይሄ ከመንግስት ውጊያም ይበልጣል የሷ ውጊያ። የመንግስትስ ውጊያ አንደኛውን በአደባባይ የሆነ ነገር ተብሎ በጥይትም በምንም ይዋጉታል። አዎ ከሷ ጋርም በምን እንደምትዋጋም በምን እንደምንፋታም አናቅም። የሚያነሳ ነገር እሷን እንግዲህ አንሳለን። ከምንም ነገር በላይ ሄርሜላን በዱላ ወይም ደግሞ በእሷ መጥፎ ስራ በመከተል ሳይሆን እንደዚህ መጥፎ ነገሯን ለሰው እያሳየን ሚዲያ እያወጣን የሆነ የተሻለ ነገር የለም እንድታመጣ ምናደርግበትን መንገድ እንፈልጋለን አሁንም ማለት ነው። ምክንያቱም የሆነን ሰው በአንድ መንገድ ነው ልንጎዳው የምንችለው ወይም ደግሞ በአንድ መንገድ ነው ልንመልሰው የምንችለው። ምክንያቱም እንደዚህ አይነት ነገር የሆነ ነገር ሲያስብ እኛ ቀድመን እያወጣንበት ነው። የሆነ ነገር እንትን ሲል እኛ ቀድመን ነው እያወጣን ያለነው ማለት ነው። እንደዚህ አይነት ነገር ደግሞ ሲደጋገምበት ምንድነው የሚያደርገው? ከዛ ነገር በቃ በጣም እንትን ይላል ማለት ነው። እብቻ ለመውጣት ይሞክራል። ሰውኛ የሚያስብ ከሆነ ሰይጣን ራሱ ካልሆነ ማለት ነው። እብቻ ለዛ ስለሆነ ያደረገን ያለነው ነገር ልክ ነው። ከምንም ነገር በላይ ደግሞ ጸሎትም እናደርግላታለን ለሷ በፈጣሪ መንገድ ማለት ነው እንድትመለስ ማለት ነው። እና ያደረገች ያለችው ነገር ካልሆነም ደግሞ በአካል አግኝተናት ያደረግሽ ያለሽው ነገር ለምን ተመለሽ እና እናግራታለን ማለት ነው። ምክንያቱም አቅራቢያችን ስላለች ማለት ነው።
አዎ በቃ እንደዚህ እናደርጋለን። ግን እንግዲህ የወርቁ ጉዳይ ቤተሰቦች እናንተም እንድታውቁት ነው። እንግዲህ ያው በሄርሜላ በኩል በይሳቅ በኩል እንደመጣ ከነገርኳችሁ ከዚህ በኋላ ያለውን ነገር እናንተም ድረሱበት። እኛ ግን ከስር ከስር እንዲየተከታተለን ያንቺን መጥፎ ስራ እናጋልጣለን። ሄርሜላ ዝም ብለን አንቀመጥም። አንቺም ዝም ብለሽ እንደ ከስር ከስር አዳዲስ ጥፋት አዳዲስ ነገር ይዘሽ እንደምትመጩላ እኛም ከስር ከስር እንዲሄድን እናከሽፍብሻለን። እግርግሪስ ነው የምንከተለው። ቤተሰቦች እንግዲህ ይሄን ካወቃችሁልን ይበቃናል። እንወዳችኋለን። ሌላ ቪዲዮ ላይ እስክንገናኝ ቻው።